ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 16 2018 አራት እጅግ በጣም ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። በቅድሚያም ዋናዎቹን በማስቀደም እንጀምራለን። ግዙፉ አበዳሪ ድርጅት ወደ ኢትዮጵያ ሊገባ ስለመሆኑ ተሰምቷል። ይህንን በተመለከተ ሙሉ ዝርዝር መረጃውን ወደ እናንተ ይዘናል። ለሰኔ 30 ቀን 2018 ተጥሎ የነበረውን ገደብ በተመለከተ እስከ ሐምሌ 30 ቀን 2018 ተራዝሟል። ምንድነው? ከምን ጋር ተያይዞ ነው? ይህንንም በዝርዝር ይዘነዋል። በሌላው መረጃችን ከኢትዮጵያ ብሔራዊ ባንክ በኩል የውጭ ምንዛሪ ጨረታን በተመለከተ መቼ እንደሚቀርብ ቀንና የገንዘብ መጠኑንም ይፋ አድርጓል። ይህንንም ወደ እናንተ እናደርሳለን። በሌላ በኩል የመገበያያ ገንዘብ ስለመፈቀዱ በዚህ ሰዓት ተሰምቷል። እነዚህን ዝርዝር መረጃዎች አንድ ባንድ ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የኢትዮጵያ ብሔራዊ ባንክ በዚህ ሰዓት ባወጣው ሪፖርት መሰረት የውጭ ምንዛሬ ጨረታ የሚያካሂድበትን ቀንና የገንዘቡን መጠን ይፋ አደረገ። ባንኩ ዛሬ ሐምሌ 15 ቀን 2018 ባወጣው መግለጫ መሰረት የሀገር ውስጥ ገበያና የንግድ እንቅስቃሴን ለማጠናከር የተዘጋጀው ይህ ጨረታ ከነሐሴ ወር ጀምሮ በሁለት ሳምንታት ልዩነት እንደሚካሄድ ይፋ አድርጓል። ግልጽነትን ለማስፈንና አስተማማኝ የፋይናንስ ፍሰት ለመፍጠር በጨረታው $125 ሚሊዮን ለንግድ ባንኮች ይቀርባልም ተብሏል። የጨረታ መርሃ ግብሩ እንደሚከተለው የተዘጋጀ ሲሆን ነሐሴ 6 ቀን 2018 $125 ሚሊዮን፣ ነሐሴ 20 ቀን 2018 $125 ሚሊዮን፣ ጳጉሜ 4 ቀን 2018 $125 ሚሊዮን፣ መስከረም 13 ቀን 2019 $125 ሚሊዮን የአሜሪካ ዶላር ለጨረታ እንደሚያቀርብ የኢትዮጵያ ብሔራዊ ባንክ በዚህ ሰዓት ባወጣው መግለጫ አስነብቦናል። በሌላው መረጃችን ግዙፉ አበዳሪ ተቋም ወደ ኢትዮጵያ ሊገባ ስለመሆኑ ተሰማ። በአርቲፊሻል ኢንተለጀንት ቴክኖሎጂ የታገዘውና በደቡብ አፍሪካ ታላላቅ የፋይናንስ ተቋማት የሚደገፈው ኦፕታሲያ የተሰኘው የብድር አቅራቢ ድርጅት የብድር አቅርቦት እጥረት ወዳለባቸው የኢትዮጵያና የግብጽ ገበያዎች ለማስፋፋት በዝግጅት ላይ መሆኑን አስታወቀ። ድርጅቱ አርቲፊሻል ኢንተለጀንስንና የሞባይል ዳታን በመጠቀም የባንክ አካውንት ለሌላቸው ግለሰቦች፣ አነስተኛ የንግድ ተቋማት እንዲሁም መደበኛ ላልሆኑ የንግድ ዘርፎች ያቀርባል። የኦፕታሲያ ዋና ስራ አስፈጻሚ እንደገለጹት ኩባንያው ባለፉት ዓመት ብቻ በ38 ታዳጊ ሀገራት ውስጥ $6 ቢሊዮን የሚጠጋ የብድር አቅርቦት አግዟል። ኢትዮጵያ ባለፉት 50 ዓመታት ውስጥ ለመጀመሪያ ጊዜ የባንክ ዘርፏን የውጭ ባለሀብቶች ክፍት ማድረጓ ድርጅቱ ከ120 ሚሊዮን በላይ ሕዝብ ወዳላትና ሰፊ ያልተነካ ገበያ ወዳላት ሀገር ፊቱን እያዞረ እንደሆነና ትልቅ ዕድል እንደሚፈጥርም ተገልጿል። መደበኛ ባንኮች አነስተኛ ብድርን ለማቅረብ በሚቸገሩበት አውድ ኦፕሲያ የተሰኘው በቀን 10 ሚሊዮኖች የሚቆጠሩ የብድር ጥያቄዎችን ከ200 በላይ በሆኑ የማሽን መመሪያ ሞዴሎች በመተንተን ውሳኔ ይሰጣል። በዚህ ዘመናዊ አሰራሩ የብድር አለመመጣጠን ምጣኔን ከ1.2% ዝቅተኛ መጠን ላይ ማቆየት የቻለ ሲሆን ይህ ቁጥር መደበኛ ባንኮች ከሚያስመዘግቡት የ10 እስከ 15 በመቶ የብድር ኪሳራ ጋር ሲነጻጸር እጅግ የተሻለና አዋጪ መሆኑም ተነግረዋል። በሌላው መረጃችን ለሰኔ 30 ቀን 2018 ተጥሮ የነበረውን ገደብ በተመለከተ ለሐምሌ 30 ቀን 2018 መራዘሙ ተገለጸ። የሐዋሳ ከተማ አስተዳደር መሬት አስተዳደርና ኢንቨስትመንት መምሪያ ከዚህ ቀደም ለተለያዩ የመሬት ጉዳዮች ማስጠንቀቂያ የሰጠውን የሰኔ 30 ቀን 2018 የጊዜ ገደብ እስከ ሐምሌ 30 ቀን 2018 ማራዘሙን አስታወቀ። የመምሪያው ኃላፊ አቶ ዳዊት ለቲክቫህ ኢትዮጵያ እንደገለጹት ውሳኔው የተላለፈው ከሐዋሳ ርቀው በሚኖሩና በውጭ ሀገር የሚገኙ የመሬት ባለይዞታዎች ያቀረቡትን የጊዜ ማራዘሚያ ጥያቄ በማገናዘብ ነው። በተራዘመው የጊዜ ገደብ ውስጥ ባለይዞታዎች የስም ዝውውር፣ የሊዝ ዘመን ያጠናቀቁና የሊዝ ጊዜ የተራዘመላቸው ጉዳዮች፣ የዞን ያንግ ለውጥ እንዲሁም የጨረታ መሬት ውዝፍ ክፍያዎች
ሌሎች ማስረጃ፣ ቤታዊ አገልግሎት ክፍያዎች፣ የዲጂታል መሬት ይዞታ መረጃ፣ ቅድመ ክፍያዎችን በተወሰነ ጊዜ ውስጥ እንዲያጠናቅቁ ኃላፊው አሳስበዋል። አቶ ዳዊት አክለው በተራዘመው የጊዜ ገደቡ ውስጥ ክፍያቸውን የማያጠናቅቁ ባለይዞታዎች በአዲሱ የታሪፍ ተመን መሰረት እንዲከፍሉ የሚደረግ መሆኑንም ገልጸዋል። በተጨማሪም ለረጅም ጊዜ ውዝፍ ክፍያ ያለባቸው የጨረታ መሬቶች ወደ መሬት ባንክ እንዲመለሱ ጠቁመው ባለይዞታዎች ይህንን አውቀው የሚጠቀምባቸው ግዴታዎችን በወቅቱ እንዲፈጽሙ ጥሪ ማቅረቡን ቲክቫህ አስነብቦና በሌላው መረጃችን የመገበያያ ገንዘብ በዚህ ሰዓት ስለመፈቀዱ ተሰማ። በአዲሱ ሕግ መሰረት ከ2026 ሴፕቴምበር 1 ጀምሮ የግልና የባለሙያ ኢንቨስተሮች ፍቃድ ባላቸው አገናኝ ተቋማቱ በኩል ክሪፕቶ መግዛትና መሸጥ ይቻላል ማለቱን የሩሲያ የክሪፕቶ ግብይትን ፍቃድ ስለማድረጓ ተሰማ። ሕጉ በተጨማሪም ክሪፕቶ ምንዛሬዎችን በዓለም አቀፍ ንግድ ክፍያዎች ላይ ያለ ገደብ እንዲጠቀሙባቸው የሚፈቅድ ሲሆን በሩሲያ ውስጥ ለዕለታዊ ክፍያ መክፈያ ዘዴ እንደ ሕጋዊ ምንዛሬ መጠቀም ግን አሁንም የተከለከለ እንደሆነ ተገልጿል። ሩሲያ የክሪፕቶ ንግዶችን ግዥና ሽያጭ የሚያስተናግዱ አዲስ የሕግ ማዕቀፍ ማጽደቋ ነው በዚህ ሰዓት ኢትዮ ቢዝነስ ዴይሊ ይፋ ያደረገው። በመጨረሻም በወላይታ ሶዶ ከተማ በሕግ የተከለከለውን ፌስታል ሲጠቀሙ የተገኙ 130 ግለሰቦችና ተቋማት ላይ እርምጃ መውሰዱን የከተማ አካባቢ ጥበቃና አየር ንብረት ለውጥ ጽሕፈት ቤት አስታወቀ። እርምጃው በአብዛኛው በሱቆችና በንግድ ተቋማት ላይ የተወሰደ ሲሆን ከየካቲት 30 ቀን 2018 ጀምሮ በተካሄደው ክትትል የተለያዩ እርምጃዎች ተወስደዋልም ተብሏል። የጽሕፈት ቤቱ ኃላፊ አቶ ጴጥሮስ ለማ ለብስራት ሬዲዮ እንደገለጹት የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1387/2017ን በመተላለፍ ፌስታል በመያዝና ለንግድ አገልግሎት ጥቅም ላይ ሲውሉ የተገኙ 130 አካላት ላይ በሕጉ መሰረት እርምጃ መወሰዱን ገልጸዋል። በመሆኑም ግለሰቦችና ተቋማት ፌስታል መጠቀም በሕግ የተከለከለ ተግባር መሆኑን በመገንዘብ ሕጉን ሊያስከብሩ ይገባል ሲሉም አቶ ጴጥሮስ ለማ ጨምረው ለብስራት ሬዲዮ ገልጸዋል። በአዋጁ መሰረት ፌስታል ይዞ የተገኘ ግለሰብ ከ2000 ብር የገንዘብ ቅጣት ጀምሮ ይቀጣል ያሉ ሲሆን እንደውም በተቋም ደረጃ ፌስታል ያከማቸ የሸጠ ወይንም ለንግድ ዓላማ እንደ ዕቃ መያዣ ያቀረበ ተቋም እስከ 200 ሺህ ብር የሚደርስ የገንዘብ ቅጣትና ለባለ ንብረቶችም እስከ 5 ዓመት በሚደርስ እስራት እንደሚቀጡ በአዋጁ ላይ ተጠቅሷል። ለዕለቱ መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሼር እያደረጋቸው ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።